በዚህ ዘመን ላይ plain English ብቻ ወይም ደግሞ ምናልባት የትምህርት መጽሐፎቻችን ላይ ያሉትን እንግሊዘኛ ብቻ በማወቅ በእንግሊዘኛ መግባባት ማሰብ በጣም ከባድ ነው። ሙቪ ያያችሁ ወይም ደግሞ ሙዚቃዎች እየሰማችሁ መረዳት በጣም የከበዳችሁ ምክንያት ኢዲየም ስለማታውቁ ነው። እነዚህ ኢዲየሞች ደግሞ አሁን ላይ ከplain English በጣም ባለፈ በደንብ የሚጠቀሙት ይሄንን ነው። ስለዚህ በእርግጠኝነት እነዚህን ዛሬ የምናያቸውን ኢዲየሞች ሰምታችኋቸዋል ሙቪ ላይ። ዛሬ ግን ምን ለማለት ፈልገው ነው እንደዚህ ሲሉ የነበሩት ብላችሁ ግራ ስትጋቡ ከነበረ ምን ለማለት እንደፈለጉ በደንብ አድርገን እናያቸዋለን። በቀጥታ ተርጉማችኋቸው ከነበረ ዛሬ እንዴት መተርጎም እንዳለባቸው እናያለን ማለት ነው። ዛሬ እንግዲህ ይሄንን ኮርስ ለቢግነር ሳይሆን ለኢንተርሚዲየት እና ለአድቫንስድ የሚሆን አይነት ቪዲዮ ነው የሰራሁት ማለት ነው። ሶ የትኞቻችሁም ማየት የምትፈልጉ ከሆነ ይቻላል፣ ምንም የሚያግዳችሁ ነገር የለም። ግን ስፒኪንግ ላይ ወይም ደግሞ ሊስኒንግ ላይ አንደርስታንዲንግ ላይ ራሳቸውን ኢምፕሩቭ ማድረግ የምትፈልጉ ዛሬ መስማት ትችላላችሁ ማለት ነው። ሶ ሙቪ ላይ ብትሰሟቸው ወይም ደግሞ ሙዚቃ ላይ ብታዳምጧቸው ምን ለማለት እንደፈለጉ እዚህ ላይ በማየት ብቻ እነዚህን 10 ኮመን የሆኑ ኢዲየሞች ከዚህ በኋላ አንደርስታንድ ማድረግ ትችላላችሁ ማለት ነው። ሶ እስኪ ወደ ኢዲየሞቻችንና ወደ ትርጉማቸው ከማለፋችን በፊት don't forget to subscribe, to share and like this video. If you have any question in between or any idea, you can put it in the comment section and I will reply to you as soon as I can. So let's dive in. So the first idiom that you might hear in movies is call it a day. So I'm positive ፊልም ላይ በደንብ ልትሰሙት እንደምትችሉ ይሄንን ቃል call it a day. So what do we mean when we say call it a day? It means stop working for the day. ስለዚህ የሆነ ስራ ጀምራችሁ ይበቃል ብላችሁ ስትጨርሱ ለዛሬ ይበቃናል የምትሉት አይነት ደረጃ ላይ ስትደርሱ you can say call it a day. ሰምታችሁትም ከሆነ when someone says call it a day, it means let's stop for today and maybe continue tomorrow. So let's see it in examples. We have fixed most of the cars. So let's call it a day. እዚህ ጋር ያለቀ ስራ አይደለም። ምናልባት ካሉት ብዙ መኪናዎች ውስጥ የቻሉትን ያህል ሰርተዋል፣ ጠግነዋል። ሰው ቀጣዩን ደግሞ ለነገ ሊቀጥሉ ነው። ለዛሬ ግን let's call it a day ይበቃል እያሉ ነው ማለት ነው። The second one, after painting the whole room, I decided to call it a day. የቤቱን ሙሉ ክፍሎች ሁሉ ከቀባው በኋላ ቀለም I decided to call it a day. ለዛሬ ይበቃኛል ብዬ ወሰንኩኝ ማለት ነው። so maybe መሰታተሩ የመጨረሻውን ስራ ፋይናላይዝ ማድረጉ ቀርቶ ሊሆን ይችላል፣ ግን ለዛሬ በቃ እያልን ነው ማለት ነው። alright, let's see the second one. Cut corners. Cut corners. I think this is common in Ethiopian culture because we cut corners on many things. እዚህ ጋር ጫፍ ነገሮችን መቆራረጥ እያልን ሳይሆን ወይም ጥጉን መቁረጥ እያልን ሳይሆን when we say cut corners we mean do something in an easier or cheaper way, often lowering quality. ስለዚህ እዚህ ላይ ብዙ ኤክስፔንስ ወይም ወጪ ቀነስ እያደረግን ጥራቱ የቀነሰ ነገር ግን ደግሞ ብዙ ሂሳብ የማይጠይቀንን ነገር ለመስራት ስንፈልግ cut corners እንላለን ማለት ነው። ሶ የምናገኘው ጥራት ምናልባት ከፍተኛ ላይ ሆን ይችላል፣ ግን የተወሰነ ገንዘብ መቆጠብ እንችላለን በዚህ ጊዜ። So let's see examples. Don't cut corners on this project, it needs to be perfect. ስለዚህ እዚህ ጋር ምን እያልን ነው? ይሄ ስራ ሲሰራ ገንዘብ ለማብቃቃት ተብሎ እንዳይሰራ because ምን ስለሚያስፈልገው ፐርፌክት የሆነ ኳሊቲ ስለምንፈልግ ማለት ነው በዚህ ጊዜ። ስለዚህ ገንዘብ ለመቀናነስ እንዳትሞክር እያልን ነው ማለት ነው በዚህ ጊዜ። Don't cut corners. The second one, they cut corners when building the house and now it's unsafe. so እዚህ ጋር እንግዲህ ቤቱን ሲሰሩ ወጪ ለማብቃቃት ሞክረው ነበረ፣ ግን አሁን ላይ ጥሩ አይደለም ማለት ነው። ወይም ደግሞ maybe አደጋ ሊያስከትል የሚችል ሆኗል ማለት ነው because they cut corners when building the house. ስለዚህ cut corners ገንዘብ ማብቃቃት ግን ደግሞ ኳሊቲው በጣም ከፍተኛ ያልሆነ ነገር ነው የምንጠብቀው ማለት ነው። The third one, easy does it. Easy does it. ስለዚህ እዚህ ጋር easy does it የምትል ነገር ከተጠቀምን ምን እያልን ነው? ቀስ ብላችሁ ስሩ፣ ተጠንቅቃችሁ ስሩ፣ ምክንያቱም ትንሽዬ ስህተት ብዙ መስዋዕት ልታስከፍል ትችላለች አይነት ሐሳብ ነው እዚህ ጋር ያለው ማለት ነው። For example, easy does it with the baby, don't shake him. ስለዚህ ምን እያልን ነው? ህፃን ልጅ በጣም ጥንቃቄ ይፈልጋል። ስለዚህ ብዙ አታንቀሳቅሰው ወይ አታንቀሳቅሽው፣ ምክንያቱም ትንሽ ነገር ሊጎዳው ይችላል እያልን ነው ማለት ነው። And another example, easy does it while pouring the soup or it will spill all over the table. ስለዚህ አሁንም ሾርባ ስትቀዱ ቀስ ብላችሁ በጥንቃቄ መሆን አለበት፣ አልበለዚያ ጠረጴዛው ላይ ሁሉ ሊደፋ ይችላል እያልን ነው። so easy does it ከተባለ በጣም ጥንቃቄ የሚፈልግ ነገር ነው ማለት ነው ያ ነገር። let's see the fourth one,
go the extra mile. So I think this is adopted from the Bible. So when we say go the extra mile, we're saying do more than expected. You have to try more than you are expected to try. You are supposed to do more than you are expected to do. ስለዚህ እዚህ ጋር ከሚጠበቅባችሁ በላይ የሆነ ነገር ማድረግ አለባችሁ ወይም ከሚጠበቅብሽ እንኳን በላይ ወይም ከሚጠበቅብህ እንኳን በላይ ማድረግ አለብሽ ስንባባል go the extra mile እንላለን ማለት ነው። So let's see it an example. She always goes the extra mile to help her classmates. እዚህ ጋር እንግዲህ ማንኛውም የክላስ ጓደኛ ሊረዳዳ ይችላል፣ ግን especially she goes extra mile ማለት ነው። ስለዚህ ከሚጠበቅባት በላይ ነው የምታደርገው ጓደኞቿን ለመርዳት። And the next one, if you want to impress the boss, you need to go the extra mile. ሜቢ መስሪያ ቤታችሁ ላይ እንግዲህ አለቃችሁን ዋው ተብላችሁ እንድትደነቁ ወይም ደግሞ ደሞዝ ጭማሪና የተለያዩ ጥቅሞች እንዲኖሯችሁ even to be noticed እንድትታዩ ምን ማድረግ አለባችሁ? You need to go the extra mile. ከሚጠበቅባችሁ በላይ መስራት አለባችሁ እያልን ነው ማለት ነው። The fifth one, keep your chin up. Keep your chin up. Keep your chin up physicallyም ሊሆን ይችላል ኢሞሽናሊም ሊሆን ይችላል። So keep your chin up ስንል ምን እያልን ነው? Stay positive in a difficult situation. ከባድ የሆነ ሁኔታ ውስጥ እንኳን ብትሆኑ ስሜታችሁ ወይም ደግሞ መልካም የሆነ ስሜት ላይ መሆን አለባችሁ ወይም ደግሞ አቀርቅራችሁ አትታዩ፣ አንገታችሁን አትድፉ እያልን ነው ማለት ነው በዚህ ጊዜ። So let's see the examples. I know exams are tough, but keep your chin up. ፈተናዎች ከባድ እንደሆኑ ይገባኛል፣ but keep your chin up ግን አንገታችሁን አታቀርቅሩ። ፖዚቲቭ የሆነ መልካም የሆነ ስሜት ውስጥ መሆን አለባችሁ እያልን ነው ማለት ነው። And even though the team lost, the coach told them to keep their chin up. ጨዋታው ላይ ተሸንፈዋል እነዚህ ቲሞች፣ ግን ደግሞ አሰልጣኛቸው ምን እያላቸው ነው? keep your chin up, stay positive, መልካም የሆነ ስሜት ውስጥ መሆን አለባችሁ። And maybe let's think of the next game. የአሁኑ ተሸንፈናል፣ ግን መጥፎ የሆነ ስሜት ውስጥ መሆን የለባችሁም፣ አንገታችሁን ማቀርቀር የለባችሁም እያለ ነው ማለት ነው። Alright, the next one, on the ball. On the ball. On the ball ስንል ማለታችን ነው አሁን ከኳስ ጋር ቀጥታ የተገናኘ ነገር ሳይሆን on the ball ካልን he is or she is alert, quick to react እያልን ነው ማለት ነው። በጣም ንቁ የሆነ ሰው፣ አንድ ነገር ለመመለስ ፈጣን የሆነ ሰው on the ball እንላለን። ለምሳሌ the new receptionist is on the ball and knows everyone's schedule already. ስለዚህ አዲስ የሆነች እንግዳ ተቀባይ ተቀጥሮ ወይ ተቀጥራ ነገር ግን ያለውን ስኬጁል በሙሉ ቀጠሮን ምኑን አጥንታ ከጨረሰች ከያዘችው she or he is on the ball እንላለን ማለት ነው። በጣም ስራቸውን በንቃት በቅልጥፍና የሚሰሩ ሰዎች። And if you want to win the game, you have to stay on the ball the whole time. አሁን ደግሞ የትኛውም ጌም ላይ ልትሆኑ ይችላላችሁ፣ በስራችሁም የትኛውም ቦታ ልትሆኑ ይችላላችሁ። you need to stay on the ball ከተባላችሁ ነቅታችሁ እያንዳንዷን ነገር ማድረግ አለባችሁ፣ ፎከስድ መሆን አለባችሁ እያልን ነው ማለት ነው። Alright, let's see the next one. Speak of the devil. Speak of the devil. I think this is common in movies. ብዙ ጊዜ ይጠቀሟታል። What do we mean? When the person you were talking about appears, we say speak of the devil. ስለሆነ ሰው እያወራችሁ ያ ሰው በምታወሩበት ሰዓት ከመጣ ወይ ከመጣች you can say speak of the devil. Even ስልክም ቢሆን ስለሆነ ሰው እያወራችሁ ያ ሰው ከደወለ you can say oh speak of the devil, he called. So let's see. Speak of the devil, we were just talking about you. ስላንተ እያወራን ነበር ወይም ስላንቺ እያወራን ነበረ፣ so መጣሽ ማለት ነው። Speak of the devil and here comes John. ስለዚህ you were talking about John, ስለ ጆን እያወራችሁ ነበር and he arrived. So you can say speak of the devil. The next one, the ball is in your court. The ball is in your court. ምን ማለታችን ነው ይሄንን ስንል? Here you're saying it is your turn to act or decide. የሆነ ኔጎሺዬሽን ውስጥ ወይም ስምምነት ውስጥ ሆናችሁ የእናንተን ሐሳብ አቀረባችሁ፣ ቀጣዩ ድርሻ ምን ይሆናል ማለት ነው? የዛኛው ሰው ድርሻ ይሆናል ማለት ነው። ስለዚህ ያኛው ሰው መወሰን ሲኖርበትና የሱን ደግሞ ሐሳብ መናገር ሲኖርበት you say the ball is in your court. So let's see. I've done all I can. Now the ball is in your court. የሆነን ሰው እያገዛችሁት እየረዳችሁት ሊሆን ይችላል። ከእናንተ የሚጠበቀውን ነገር በሙሉ አድርጋችሁ የሱ ወይም የሷ ድርሻ ብቻ ሲቀር you can say I have done all I can, የምችለውን ሁሉ አድርጌያለሁ. Now the ball is in your court. ስለዚህ አሁን ቀጣዩ ውሳኔ ወይም ስራ ያንተ ነው ያንቺ ነው እያላችሁ ነው ማለት ነው። We have made our offer. The ball is in your court.
እኛ የምናቀርበው ይሄኛው ነው የኛ ሐሳብ። ስለዚህ ቀጣይ ውሳኔ አንተ ነው ያንቺ ነው እያላችሁ ነው። ሜቢ ኦርጋናይዜሽንስ different companies ሊሆኑ ይችላሉ ስምምነት ውስጥ ያሉት። the first party presented an offer and now it's the part of the second party which is left to be conducted. So you can say the ball is in your court. ቀጣይ ውሳኔ ያንተ ነው ያንቺ ነው እያላችሁ ነው ማለት ነው። Number 9, hit the road. Hit the road. I love this one. Hit the road ስንልን ማለታችን ነው leave or start a journey. መንገድ ልንጀምር ነው ማለት ነው፣ ወይም ደግሞ ጉዞ ልናደርግ ነው ልንሄድ ነው ማለት ነው በዚህ ጊዜ። So hit the road, let's see an example. It's getting late. We should hit the road. So እንግዲህ ጓደኛችሁ ቤት ወይ ቤተሰብ ቤት ሆናችሁ ነገር ግን ወደ ቤታችሁ መሄድ ሲኖርባችሁና መሸት ካለ you can say it's getting late. እየመሸ ነው እኮ we should hit the road. ጉዞ መጀመር አለብን። We packed everything and hit the road early in the morning. ማዘጋጀት የሚጠበቅብንን ነገር ሁሉ አዘጋጅተን አሽገን በጧት መንገዳችንን ጀመርን ጉዟችንን ጀመርን እያልን ነው ማለት ነው። hit the road, starting a journey or leaving. መንገድ መጀመር ጉዞ መጀመር እንደማለት ነው። the last one, up in the air. up in the air. So when we say up in the air አየር ላይ መሆን መዋለል አይነት ነገር። when we say up in the air የሆነ ነገር እስቲ አየር ላይ የሚንሳፈፍ ነገር አስቡ። when ፌስታል አሁን እንኳን ተከልክሏል፣ ግን ፌስታል ምናምን ያው ብዙ ክብደት ስለሌለው አየር ላይ ይንሳፈፋል። ሶ ምን እየሆነ ነው ያ ነገር? ወይ መሬት አልነካም ወይ ወደ ሰማይ አልደረሰም፣ በመሃል ነው ያለው ማለት ነው። so just like that, when we say up in the air, it's when we are uncertain about something or indecisive about something. ስለሆነ ነገር መወሰን ሲያቅታችሁ ወይም ደግሞ ይሄ ነው ብሎ መናገር ሲያቅታችሁ ውሳኔ ላይ we can say up in the air. So let's see an example. Our holiday plans are still up in the air. ስለዚህ ለበዓል ብዙ ሐሳቦች ተነስተዋል፣ እንዲህ እናርግ የሚል ግን ገና አልወሰንም። ስለዚህ ካልወሰንን ደግሞ all of the plans are still up in the air. ገና አንዱ ላይ አልወሰንም ማለት ነው። እስካሁን አየር ላይ ናቸው እንደማለት ነው ውሳኔዎቻችን። and the second one, the decision about the new manager is up in the air. ስለዚህ ለድርጅታችሁ እንግዲህ ስራ አስኪያጅ ልታስቀምጡ ፈልጋችሁ ውሳኔ ሰጥታችሁ እንትና ነው ማለት ከከበዳችሁ you can say the decision is still up in the air. ገና ውሳኔው አልተወሰነም ማለት ነው በዚህ ጊዜ። so these are the 10 idioms that I have prepared for you today. I think ከዚህ በኋላ እነዚህን ሙቪ ላይ ብትሰሟቸው በጣም ከባድ ይሆኑባችኋል ብዬ አላስብም። ምሳሌዎቹም ያሉትም ደግሞ በደንብ ማብራሪያዎች ተሰጥተውባችኋል ብዬ አስባለሁኝ። እናንተም በጣም የሚከብዳችሁ ነገር ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በዚህ ዘመን ያው ራሳችንን አፕዴት ለማድረግ መሞከር በጣም ቀላል ነው፣ ብዙ አማራጮች ስላሉ ማለት ነው። ስለዚህ ብዙ ነገሮች ተሰርተዋል and now I think the ball is in your court. The next decision, the next part is going to be yours. እናንተ ናችሁ ከዚህ በኋላ ያለውን ውሳኔ መወሰን ያለባችሁ ለራሳችሁ እንጂ አብዛኛው ስራ ተሰርቷል ብዬ አስባለሁኝ። so I think now you need to go the extra mile, right? በተጨማሪም ደግሞ ኦንላይን ክላስ መውሰድ እፈልጋለሁኝ ራሴን ማሻሻል እፈልጋለሁ የምትሉ ከሆነ ስክሪን ላይ በምትመለከቱት ስልክ መደወል ትችላላችሁ። እናንተን ለማስተናገድ ዝግጁ ሆኜ እጠብቃችኋለሁኝ። ሰብስክራይብ ማድረግ እንዳትረሱ፣ አብረን እንድናደግ እጅግ ስለሚያስፈልገን ማለት ነው። ለሚያስፈልጋቸው ሼር ማድረግ። if you have any comment you can put it in the comment section and I wish you the best time till we meet again.